እንዴት ነሽ? አለን። እረፍት እንዴት ነው? እረፍት አሪፍ ነው። አዲስ አበባ እንዴት አገኘሻት? አሪፍ ነው። አሪፍ ነው። ከ10 ምናምን ዓመት በኋላ ከ10 ምናምን ዓመት በኋላ አይ ነው። ቅዳሜ ከሰዓት ነው የሙዚቃ እንግዳ ሰዓታችን ላይ ነው የምንገኘው እና ዛሬ እንግዲህ ቆየት ብላ ከአይናችን የራቀች እንግዳ ከአሜሪካ ለረፍት መታ አግኝተናታልና ምናልባት ሰው እንዲያስታውስሽ፣ ምክንያቱም ረጅም ጊዜ ነው ከኢትዮጵያ ከወጣሽ 10 ምናምን ዓመት 15 17 ዓመት አሁን እንኳን መቁጠር አቆሚያለሁ። በተወዛዋዥነትሽ በድምጻዊነትሽ ብዙ ዓመት ሰርተሻልና እስኪ አለው እኔ ቃል ኪዳን ብለሽ እስኪ አስታውሻቸው። እኔ ስሜ አርቲስት ቃል ኪዳን መሻ እባላለሁ። ብዙ ጊዜ አርቲስት ስል ትንሽ ይከብደኛል፣ ሰው ሲጠራኝ ደስ ይለኛል እና ራሴ ከምለው አማንኛውን ስሜ ቃል ኪዳን መሻ እባላለሁ። ከአሜሪካ ነው የመጣሁት። ቃል ኪዳን እንግዲህ የሙዚቃ አጀማመርሽ የተወዛዋዥነት ጊዜሽን ነው የምናስታውሰው። መጀመሪያ ወደኋላ መለስ ያደርገናል አይደል? መቼ እና የት ነበር እንዴት ነበር የጀመርሽው? ከቤተሰብሽም ይጀምራል ይመስለኛል የሙዚቃ ታሪክ። ከቤተሰቦቼ ታላላቆችም አርቲስቶች ናቸው። ኤልሳቤጥ መሸሻ፣ መቅደስ መሸሻ ይባላሉ። ያው እነሱን ያየው ነው ያደኩት። ያራስ የሆነ የትኛው ዘፈን የነሱ አስታውሽ? የነሱ አንድ ጉራጌኛ ዘፈን አለ የሚወላል የአቦነሽ የእሱ አልበም ላይ ኮሌክሽን የሰሩት ይመኑ መንግስቴ፣ አሸናፊ ከበደ፣ አቦነሽ አደነውና ኤልሳቤጥ መሸሻ የኔ ታላቅ ማለት ነውና የተወሰነ ዘፈኖች አሏት እዛ ላይ የሰራችበት። ግን ይሄኛውን የምልሽ አሁን ጉንፋን ይዞኛል እንጂ ራሱ ብጫወትልሽ ደስ ይለኝ ነበር። ተወዛዋዥነትሽ ይቀድማል ወይስ ድምጻዊነትሽ ይቀድማል? መጀመሪያ ውዝዋዜ ይቀድማል። ከዛ በኋላ መሀል ላይ አቁሜ ደግሞ ሞዴልነት ጀምሬ ነበረ። ከዛ እዛ ጋር ደግሞ አልተመቸኝም። ከዛ ደግሞ ወደ ሙዚቃ ተመልሼ ገባሁ። ሶስቱንም ነካክተሻል? አዎ፣ ያን ትንሽ ነካ አድርጌ ወደ አንዷ እዛ ነበርኩኝ። ጥሩ ጊዜ ይመስለኛል ሞዴል ለመሆን አቋምሽን ጥሩ ነው እና ምን ያህል ሄደሽበት ነበር? ያኔ ብዙ አልሄድኩበትም። የሚገርምሽ ያኔ የኛ ባች የነበረችው እፀ ህይወት እኔ እፀ ህይወት ሹተር ላይ እንደውም ትንሽ ተወዳድረን እኔ እስከ 10 ሄጄ ከዛ በኋላ የኔ ጓደኛ አብሮ አደጌ እሷ ናት በደንብ በምሰራ ያለው እና እሷ ናት ያስገባችኝ። ለምንድን ነው ሁለታችሁ አብራችሁ ማሰሩት? ሞዴል ብትሆኚ አሪፍ ነው ስቴድ ኦፍ ላይክ ከምትደምሽ ወይ ውዝዋዜው ምናምን ነው ወይም ደግሞ በጎና እስኪጁ ብለው ሞክሬው ነበረ። ብዙ ነገር ተዘጋጅቼ ተወዳድሬ እስከ 10 ሄጄ ከዛ የክለብ ስራ ሙዚቃው ሲመጣ አጠፋኩኝ። ብዙ አልቆየሁበትም። ወደ ተወዛዋዥነቱ ገባሽ? ወደ ውዝዋዜ ሄድኩኝ። ስለዚህ ወደ ውዝዋዜው ከሆነ ክለቦች ላይ ነበር የምትሰሪው? መጀመሪያ ክለብ የት እስኪ አስታውሽኝ። ክለብ እስቲ ጊዜውን አስታውሽኝ። አይ ነው በጣም ቆይቷል። በጣም ረጅም ጊዜ ነው። ክራውን ሰርቻለሁ። ሮሃ እንግዲህ በዛ ሮሃ ክለብ ቤት የሚባለው እዛ ሰርቻለሁ። መሳፍንት ቤት ሰርቻለሁ። ከሮሃ ሰርቼ ወደ ዱባይ ስሄድ ስመለስ ነው መሳፍንት ጋር የገባሁት። እሱ ጋር ስገባ ደግሞ እየተማርኩ ትምህርት ጀመርኩኝ እየተማርኩኝ። ከዛ በኋላ ደግሞ የመጨረሻ ሚሊኒየም ነበረ። ሚሊኒየም ሾው ከአስቴር ጋር ሰራልና እዛ ሰራሁኝ። ከዛ በኋላ ወጣሁ። ከሀገር ወጣሽ? ከሀገር ወጣሁ። በኔክስት ዴይ 3ኛ ቀን ከ3 ቀን በኋላ ምናምን ነው የወጣሁት። ድንገት ከሀገር ስትወጪ በዚሁ ሙያ ነው የወጣሽ? አይደለም፣ ከቤተሰብ ጋር ነው የወጣሁት። በዛ አይደለም። አሜሪካ ነው ቀጥታ ሄድሽው? አይደለም፣ መጀመሪያ ኢሮፕ ሄድን። ለስራ ነበረ ከቤተሰብ ጋር ሄድን ነው። ከዛ በኋላ ለረፍት ወደ አሜሪካ ሄድን። በዛው አሜሪካን ሀገር እንዳልሽው ነው በጣም ብዙ የጥበብ ሰዎች እዛ ሄደዋል። በውዝዋዜው፣ በድምጽ፣ በብዙ ነገር የምናውቃቸው ሰዎች አሜሪካ ከዛ ይቀራሉ፣ በቃ ይጠፋሉ። ለአንዳንዶች እዛም ሆኖ ስራቸውን ያቀርባሉ። ልክ ነው። አንዳንዶች ደግሞ በቃ ከአይናችን ይጠፋሉ። ቀጠልሽበት አንቺ እዛ ሄደሽ ወይስ? እኔ በደንብ ነው የቀጠልኩት። ኧረ ሰውን እስካስቀና ድረስ ልበልሽ። የእውነት እንዴት አንቺ እንዴት ተመችቶሽ ነው እንዲህ ክለብ አንዳንድ ጊዜ ስራ ሲመጣ አንዴ በተከታታይ ይመጣል። እኔ ደግሞ ለምሳሌ ምን የተወዛዋዥነት ነው ወይስ በድምጽ? አይ በድምጽ ያኔ ተውኩት። ልክ አሜሪካ ሀገር ሲገባ ትንሽ ጊዜ ነው የሰራሁት። የተወሰነ ጊዜ ኳሱ ላይ ምናምን ሰራሁኝ። ግን እሱንም
ሁለቱም ነው የምሰራው። ኳሱ ላይ ኮንሰርቶች ላይ ሁለቱም ነበር የምሰራው። ከዛ በኋላ አቆምኩኝና ወደ ክለብ ስገባ በቃ አንዱን ያዝኩት። ምክንያቱም ሁለቱም አይሄድም ከቤተሰብ ጋርም ሩጫው ምንም ሲሆን በቃ አንዱን ለያዘን አንዱ ላይ ፎከስ ላድርግ ብዬ ወደ ድምፁ ገባሁኝ ማለት ነው። እና ሲመጣ ስራው እንደ ይመጣል እና አንዳንድ ጊዜ እኔ አልችልም ወይ ደግሞ አልችልም ምናምን ደከመኝ ወይ ደግሞ ዛሬ አርፌ ነገ ልስራ ምናምን አይደለም። ስራው ሲመጣ እቀበላለሁ ማለት ነው። እና አንዳንዴ 7 ቀን አንዳንዴ 6 ቀን ነው የምሰራው እና ቃል እንደውም ይሉኛል ማለት ነው እዛ ያሉት ጓደኞች ከእሑድና ሰኞ መሀል ላይ 8ኛውን ቀን ጠይቀሽ ራሱ ስራ ትሰሪያለሽ ይሉኛል እና በጣም ሙድ ይዞብኝ ነበር። ከ7 ቀን ተወጃለሽ ሙያው በጣም የራስሽ አልበም ነጠላ ዜማዎች አሉኝ ወደ 6-7 ይሆናሉ። አይ ነው 6-7 ይሆናሉ። ከቨሮች እንደውም አሁን ከመጣው በኋላ ከጉራማኔ ባንድ ጋር ከነየውባ ጋር ከዳዊት ጽጌ ባንዶች ጋር ማለት ነው የተወሰኑት ግሩፖች ከነሱ ጋር ሰርቼ ከቨር እና የራሴን እማ የሚለውን ጎንደርኛ ከቨር ሰርቼ የራሴ ዩቲዩብ ላይ ነው እንደውም ያወጣኋቸውና ሰርቻለሁኝ ብዙ። ለመጀመሪያ ጊዜ ግን በተከታታይ የራሴን ስራዎችን እያወጣሁ የመጣው። አሁን ስመጣ ደግሞ እንደዚህ አይነት ነገሮችን ብትሰሪ እስቲኛም ደግሞ የሆነ ላይቭ ነገር እንስራ ምናምን ሲሉኝ እነዮባ ኦፍ ኮርስ ብዬ ደስ ይለኛል። የሆነ ቻሌንጅ ነገር አዲስ ነገር መፍጠር ክሬት ማድረግ ደስ ይለኛል እና ልብሳቸውን ራሱ አዘጋጅቼ ስቴጅ ሎኬሽን ፈልጌ ራሴ ማለት ነው እነታዴ ናቸው 16ቶች የሰሩልኝ። በጣም አሪፍ ነበር። በጣም የተወደደልሽ የትኛው ሙዚቃሽ ነው? የኔ ሙዚቃ ጉራጌኛውም አሪፍ ነው፣ ወደውታል። ወሎም ወደውታል። ከማርዬ ጋር የተወሰነ ፓርት ቪዲዮ ላይ ሰርታለች። ጎንደርኛውን ደግሞ በይበልጥ እማ የሚለው ስለ ሀገር ነው ስለ እናት ነው እና በብዛት እንደውም የአረብ ሀገር እህቶች ናቸው በጣም የሚወዱት። ስለ እናት ነው፣ የሆነ ሆድ የሚያስብስ ነገር ነው ዘፈኑና እናቴን አስታወሽኝ፣ አባቴን አስታወሽኝ። አገር ቤት ከሄድኩኝ 10 ዓመቴ ነው 5 ዓመቴ ነው አገሬን አፈቀኝ ምናምን በቃ ኮመንቱ ላይ ብታዩ እሱ ነውና አንዳንዱም ደግሞ የሚያውቁኝ ሜሴጅ ምናምን ይልኩልኛል። መንጣሻያችን የማንን ዘፈን ነበር የምትጫወቺው? ይዛኔ የማንን ዘፈን ነበር የምትጫወቺው? ያኔ የምጫወተው የነፃነት እንጫወታለሁ፣ የኩኩን እጫወታለሁ። ያስትዬን እንኳን አልሞከረም። የሷ በጣም ያሰራ ነበር ሲባል ራሱ የቴዲ አፍሮ ዘፋኝ ለብቻ ነው፣ የአስቴር ለብቻ ነው። በቃ በጣም ከባድ ስለሆኑ እና ያኔን ዘፍነው የነፃነት ትዝታዎቹን ኩኩን፣ የበዛ ወርቅን ምናምን ሂሩት፣ የብዙነሽን የእነሱን ይጫወት ነበር ክለብ ላይ። ምን አይነት ጊዜ ነበር ግን ያኔ? በጣም ደስ ይላል። በጣም አሪፍ ጊዜ ነው። አርቲስቱን በጣም ውስን ነው። ከትልልቆቹ ጋርም ስትሰሪ ደግሞ ያለው ዲስፕሊን ደስ ይላል። በደንብ ተጋፍተሽ ነው የምትሰሪው እና አይ ቲንክ ያ ፕሮሰስ ራሱ እዚህ ጋር ያመጣኝ የሆነ በቃ የሆነ ስትር አድርጎኛል ብዬ አስባለሁኝ እና ያ ጊዜ በጣም ደስ ይላል። እዛ እንዳልሽው ነው። እዛም ሄደሽ ስራሽን አላቆምሽም አይደለ? ውዝዋዜውን ትሰሪ ነበር እዛ የሄድኩ ሰሞን። ይሄ በተለይ ኦሮምኛ ሙዚቃ ላይ እንደዚህ መሽከርከር ምናምን ከባድ ይመስለኛል። እሱም በጣም ሰሪ ነበር እዚህም እያልሻ። የመጀመሪያ ስጀምር እንትን ነበር ሮሃ ነበር የጀመርኩት አሩሲ መስራትና ሶሎ። ብዙ ጊዜ ጎንደርኛ ወይ አፍሪካ ወይ አሩሲ ብቻ መጨረሻ ላይ ለኦዲየንሱ ቀርቼ የማሳየው እኔ ነኝ እና በጣም አሽከረከር ነበረ አንገቴንና እስክለምዶ ድረስ ተቸግሬ ነበረ። ግን ያለው ኦዲየንስ ቲፎዞ፣ ጭብጨባው፣ ጩኸቱ ምናምን በቃ ሞራል ሰር እንድትሰራ ያደርግሻል እንድትቀጥይበት። በቃና ትንሽ ምክር ሲበዛብኝ ተይ አንቺ ልጅ አንገትሽ ይቀጫል ምናምን ተብዬ ከኦዲየንስ ሲነገረኝ አስታውሳለሁ። አብርሃም ወልዴ ነበር ያኔ በጣም እየመጡ ከእንግዶች ጋር ምናምን እንጂ ያደረጉ ነበር እና ሁሉ ጊዜ ያንን እያየ በተከታታይ ስለሚመጣ ጭራሽ እየጨመርኩበት ያየኛል ማለት ነው። እና አይ መንገር አለብኝ ብሎ ነው መሰለኝ ነይ ብሎ
እዛ ትንሽ ብትቀንሽ ጥሩ ነው። ምክንያቱም ወይ ትንሽ የአንገት ነርቭሽ የአንገት እንትን ልትቀጪ ትችያለሽ፣ አጉል ልትሆኚ ትችያለሽ፣ ልጅነትሽን ልታጪ ትችያለሽ። እና ሜክ ሹር ላይክ የምትሰሪውን ነገር ባላንስ እያደረግሽ እና ፕሊስ ምናምን ሲለኝ ይሄ ነገር ለካ ልክ ነው እንደ ብዬ ትንሽ የሆነ ዌክ አፕ ላይክ ነቃ አልኩኝና ቀነስኩኝ። አሁን ላይ እየሰራሽ አይደለም ማለት ነው? አሁን ላይ በዚህ ዓመታት ምናምን አዲስ ነገር እየሰራሁኝ ነው። አሁን በቅርቡ ምናልባት ከ2 ሳምንት በፊት አንድ ሲንግል ሰርቻለሁ። አሜሪካ አገር ሆኜ ለቅቄ የመጣሁት ላይፍ ነው የሰራሁት ከራስ ባንዶች ጋር። ከራስ ባንድ ጋር ነው የሰራሁት። ከራስ ባንድ ጋር ነው የሰራሁት። ላይቭ ነው የሰራ ነው። በጣም ቆንጆ አሪፍ ስራ ነው። ምናልባት በእኔ ዩቲዩብ ቻናል ስለተለቀቀ ብዙ ሰው ጋር አልደረሰም እንጂ በሌላ ደግሞ መስጠት አልፈለኩም። የራሴን የሆነ ነገር ከጅማሮ ቢልድ እያደረኩ መሄድ ፈልጌ አሁንም እየገቡ ከፈለጉ ሰብስክራይብ ያድርጉ እና ከ2 ሳምንት በፊት ነው ስራው የወጣው። ራስ ባንዶች ተክሉ ሳክስ አለ፣ አሹ ስቱዲዮ አለ፣ ኤንዲ ቤት ዘይማ አለ፣ ማሂ አለች፣ ሚኪ አለ። እንግዲህ የሁሉ አርቲስት የተሳተፈበት ነውና ሁሉም ሙያቸውን ስላካፈሉኝና ደግሞ አሪፍ ስራ ስለሰሩ ለእኔም ትልቅ ታሪኬ ነው እና አሪፍ ስራ ሰርተናል። ቃል ኪዳን ቅድም አንደኛዋን ታላቅሽን እህትሽን ስጠራት ነበረ። ሌላም እህትሽ አለች መቅደስ መሸሻ። መቅደስ በየትኛው ሙዚቃዋ ነው የምናስታውሰው? አሁን እንኳን ድምፄ ወፍራ ብዘፍነው ደስ ይለኛል፣ ግን የወሎ ዘፈን አንድ ኮሌክሽን አወጣለች እርግቤ ዋሂቱ የሚል እርግቤ ዋሂቱ ወፊቱ ወፍዬ መልእክቴን አድርሺ ለዛለ ወለዬ እዚህ በላል ያንቺ ነው የሷ ነው? ግን ይሄ የሷ ነው። እኔ ጉንፋን ሲያዘኝ እንጂ በደንብ በሌላችሁና ያስታውሳሉ ያስባሉ። አረሷ እንደውም ትያዛለች። እርግቤ ዋሂቱ ናት የዘፈኑ አረሰና በሷ ታወቃለች። 3 እህትማማቾች ድምፃዊ ናችሁ ማለት ነው? አሁን የኔ ታናሽም አለች ዳንሰኛ ማለት ነው። 4 ነን። በዘመድ ደግሞ አበልጅ ብላም ከቆጠርሽ ደግሞ ወደ 7 እንገባ። በጣም ብዙ ፎቶግራፎች አይቻለሁ ከብዙ ድምፃውያን ጋር። ከነማን ጋር ሰርተሻል ግን ኮንሰርቶች? ኮንሰርት ከሰራኋቸው ካልኩሽ በጣም ብዙ ናቸው። የእውነት ካልሰራኋቸው ልጥራልሽ? ከሰራኋቸው ከኤፍሬም ታምሩ ጋር፣ ከማህሙድ አህመድ ጋር፣ ከፀሐዬ ጋር፣ ከነዋይ ጋር። የት ነው አገር ውስጥ? አሜሪካ። ከጸደኒያ ጋር፣ ከሀመልማል ጋር፣ ከኩኩ ጋር ከይል ጨርሰው ያልሰራሻቸውን እኮ ያልሰራቸው በጣም የምወዳት ማይ ፌቨሪት አርቲስት እንግዲህ አስትዬ ናት። ከአስቴር ጋር ስለ ከቨር ስራዎች እስኪ ንገሪኝ። የከቨር ስራዎቹ አሁን የዛሬ 2 ዓመት የመጣው ጊዜ ነው። ቅድም እንዳልኩሽ የተንዮ ባጋ የሰራሁት ከጉራማኔ ባንድ ጋር እና እንደገና ደግሞ ሪከርድ ላይ በጣም ያልጠበቁ የሰራልኝ ዳግሞ አለ እሱን የሰራልኝ ሪከርዱን እና በዚህ አጋጣሚ እንደው ባመሰግነው ደስ ይለኛል። ያልተዘመረለት ያልተነገረለት ነው ዳጊ እና በዚህ አጋጣሚ በጣም ነው የማመሰግነው ዳጊ። ይሄን ቪዲዮ እያየ ከሆነ እግዚአብሔር አክብርልኝ። አክብረክ እንደ ታናሽም መክረክ ጎብጂ ብለኸኝ ብዙ ነገር አስተምረኸኝ እንደ ወንድም እንደ ታላቅም መክረኸኝ ጥሩ ነገርም ስለሰጠኝ ያንተ አሻራ ደግሞ በኔ ላይ ስላረፈ በጣም ደስ ብሎኛል። እግዚአብሔር አክብርልኝ። አመሰግናለሁ ዳጊ። በዚህ አጋጣሚ እንግዲህ ቃል በሙዚቃ በውዝዋዜ ያሳለፍሽባቸውን ዘመናት አሁንም እየሰራሽ ነው። በርግጥ አነሳሳን። ይሄ ሙያ ከቤተሰብ ጋር እኩል አድርጎ ለማስኬድ እንዴት ነው? ተመችቶሻል አንቺ? ይከብዳል። አይኖችን ጸድየዋ እውነት ለመናገር በጣም ይፈትናል። ትዳር 2 ልጆች አሉኝ። ቅዱስና ፌቨን ይባላል። ትዳርሽና ሙዚቃ አልተናጋብሽም? አለው ቻሌንጅ አለው ኦፍ ኮርስ አለው። ምክንያቱም በሰዓቱ በጊዜው አትገኝም። ሾው ሲኖር በዓል ቀን አይደለም የሚሆነው። የዛ ሰዓት ላይ ወጥተሽ ተዳክመሽ ነው የምትመጪው ከልጅ ጋር ታሳልፊ ምናምን። ግን ያው ባላንስ ታደርጊያለሽ። ብዙ ቁጭ አለን እዚህ ጋር ዞር እንበል። እሺ በደስታ ደስ ይለኛል። እስቲ አዲስ አበባ እንደሞላ ሳይሽ በደስታ የዘንድሮዋን አዲስ አበባ
የድሮ ሳትል የዘጠናው ሳትል እሺ ያኔ በእናንተ ጊዜ ማታ ክለብ ስትሄዱ ምናምን ራይድ ነበር? አልነበረም። ያኔማ ታክሲያችንን ይዘን ላዳችን ወይ ይዘን የላዳ ደንበኛ ነበርሽ? አይ አልነበረኝም። ታስተሽሽ? አይ አልነበረኝም። ኖርማል ታክሲ ነው የምንጠቀመው። ደግሞ በጊዜ ነው የምንገባው። ስለዚህ ቤተሰብም አለ፣ ቤተሰብም ያደርሰኛል። ብዙም አልቸገርም። ግን የታክሲ እንትን የለኝም፣ አልነበረኝም የሰው በቀለ ገኑ ፎቶ ይቻሉ ልበል? የት ነው? ወይኔ ረጅም ነው ስቶሪስ። እስቲ ንገሪ። ለምን መሰለሽ ሂሩትን እኔ አይቻታለሁ ማትገኘናት በቃ በሙዚቃዎቿን ነው እንጂ የምናገኘው ወይ የአልበም ከበር ወይ ደግሞ የጀሮ ከነብዙዬ ጋር ከደጥላውን ጋር እንዲህ ካልሆነ ከወዳጆቿ ጋር ምናምን እንደዚህ ፎቶግራፍ አላቅም አይቻላቅም። የት ተገናኝታችሁ ነው? የተገናኝተን መሰለሽ የእንትና ኮሜዲያኑ አለብሹ የእሱ ሰርግ ጊዜ ነው ያገኘው። ያለብሹ ያለባቸው ተከሰተ። የዛ ላይ ነው ያገኛት እሷን ሰራዊት ፍቅሬ። ያኔ እንደውም በጣም ጭጭ ነበርና ወደ መገናኛ አካባቢ ነው መሰለኝ ሰርጉ የተዘጋጀው። በጣም ነው ወደ ከብዙ ሰዎች ጋር ፎቶ አለሽ። ከአጫሉ ጋር ይቻለው። አጫሉ ጋር ደግሞ አሜሪካ ነገር ካናዳ ነው ለስራ እዛ ተገናኝተን የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።